በቤተ መንግስቱ አቅራቢያ ተኩስ ተከፈተ። ሁለት የጥበቃ አባላት በጥይት መመታታቸውም ታውቋል። ዝርዝሩን ይዘነዋል። ጀነራሉ በከባዱ ተገምግመዋል። የግምገማን ተከትሎ ጦሩ ለሁለት ተከፍሏል። የተከፈለውን ሚስጥር እንነግራችኋለን። በጀርመንና በአጎራባች አውሮፓ ሀገራት የሚኖሩ ኢትዮጵያንና ትውልደ ኢትዮጵያን የተቃውሞ ሰልፍ አደረጉ። ኢትዮጵያኑ በጀርመን ዋና ከተማ በሆነችው በርሊን ባደረጉት የአደባባይ ሰልፍ በኢትዮጵያ በተለይም በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ያነጣጠረ ነው ያሉትን ግድያ፣ ግፍና መፈናቀል በጽኑ አውግዘዋል። አሜሪካ የኢትዮጵያ ወደ ቀይ ባህር መግባት እንደምትደግፍ የሀገሪቱ ጦር የአፍሪካ እዝ አዛዥ ጀነራል መግለጻቸውን መከላከያ ሰራዊት ባሰራጨው መረጃ አስታወቀ። ዝርዝሩን ከጥንክራችን ሰሙታላችሁ። በጀነራሉ ምክንያት ጦሩ ለሁለት ተከፍሏል። ዓለም አቀፍ የትግራይ ምሁራን ማህበር አዲስ ይፋ ባደረገው መግለጫ በጀነራል ታደሰ ወረደ የሚመራው የትግራይ ጊዜ አስተዳደር የ8 ወራት ቆይታን ገምግመዋል። የተፈናቃዮች ጉዳይን ጨምሮ በክልሉ በዋነኝነት እየተነሱ ያሉ ጥያቄዎች በፕሪቶሪያ የሰላም ስምምነት ስር መፍትሄ ሊያገኙ ይገባቸዋል ያለው መግለጫው የጊዜ አስተዳደሩ የ8 ወራት ቆይታን በተመለከተ ሰፊ ሪፖርት አቅርበዋል። ጀነራል ታደሰ ወረደ የሚመሩት አስተዳደር ላይ ጠንከር ያለ ትችቱን ያቀረበው ይህ ሪፖርት የሚዲያ ነጻነትን በማፈን እንዲሁም የተቃዋሚ ፖለቲካ ፓርቲዎችን እንቅስቃሴ በማስተጓጎል ከሷል። ይህም ከሰላም ስምምነቱ መደብ ተቃራኒ አቅጣጫ መሆኑን አመላክቷል። አስተዳደሩ ከጊዜ ወደ ጊዜ አግላይ የሆነ መጥቷል፣ በህዝብ ተቋማት ላይ ያልተገባ የኃይል እርምጃዎችን ወስዷል ሲል የትግራይ ምሁራን ማህበር እንዲሁ ክሱን አሰምቷል። የጀነራል ታደሰ ወረደ አስተዳደር ባለፉት 8 ወራት የህብረተሰቡን ህጋዊ ጥያቄዎች በኃይል ምላሽ ሲሰጥ ቆይቷል ሲል መግለጫው ተችቷል። ይህ የኃይል አካሄድ የትግራይ ጸጥታ ኃይሎችን ለሁለት ከፍለዋል ያለም ሲሆን አሁን ላይ ክፍፍሉ እየተባባሰ መምጣቱን መግለጫው አጽንኦት ሰጥቷል። የፖለቲካና ወታደራዊ አመራሮች የጊዜ አስተዳደር ውሳኔ አሰጣጥን ተቆጣጥረው ቆይተዋል ያለው መግለጫ የጸጥታ ኃይሎች በአስተዳደራዊ ጉዳዮች ጣልቃ በመግባት የፕሪቶሪያን የሰላም ስምምነት ወደ ጎን ገፍተዋል ሲል የትግራይ ምሁራን ማህበር አመላክቷል። መግለጫው አክሎም ከፌዴራል መንግስቱ ጋር ያለው ልዩነት እየሰፋ መጥቶም ከፍተኛ ውጥረት ዳግም ተፈጥሯል ሲል ገልጿል። ይህም በአስተዳደሩና በፌዴራል መንግስቱ መካከል አለመተማመን በማስፋት ማህበራዊና ፖለቲካዊ ውዝግቦችን እያጠናከሩ ወደ ህዝቡ ግጭት የመመለስ ስጋትን እየጨመረ ነው ተብሎለታል። የትግራይ ምሁራን ማህበር በዚሁ መግለጫው ይህ ልዩነት በአፋጣኝ መፍትሄ ካልተበጀለት በክልሉ ውስጥ ያለው መከፋፈል ወደ ሌላ ዙር ግጭት ያመራልን ሲል አስጠንቅቋል። የትግራይ ምሁራን ማህበር ጊዜ አስተዳደሩን ካለፈው ጊዜ አስተዳደር ጉድለቶች ተሞክሮ ወስዶ ራሱን ለፍትሐዊና ነጻ ምርጫ ሊያዘጋጅ ይገባል ሲልም አሳስቧል። በሌላ በኩል ባለፈው ዓመት መጋቢት 12 ቀን 2015 የመጀመሪያ የክልሉ ጊዜ አስተዳደር ፕሬዝዳንት ሆነው የተሾሙት አቶ ጌታቸው ረዳ ከኃላፊነት መሰናበታቸው ከተገለጸ አንድ ቀን በኋላ ጀነራል ታደሰ ወረደ የትግራይ ክልል ጊዜ አስተዳደር ሆኖ መሾማቸው ይታወቃል። ጀነራሉ ከተሾሙ 8 ወራትን ያስቆጠሩ ሲሆን በክልሉ ዳግም የግጭት ስጋት ተፈጥሮ በፌዴራል መንግስቱና በህወሓት በኩል ክሶች እየቀረቡ ይገኛሉ። በቀጣይ መረጃ የጀነራሎች ምክር በአዲስ አበባ እንደቀጠለ ነው። ከተወሰኑ ጊዜያት ወዲህ የኢትዮጵያ መንግስት ወታደራዊ ዲፕሎማሲያዊ ጠንከር ብሎ እየታየ ይገኛል። ባለፉት 2 ቀናት የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን የተመራ ልዑክ በአዲስ አበባ ተገኝቶ ከኢትዮጵያ ከፍተኛ ወታደራዊ አመራሮች ጋር የመከረ መሆኑ የሚታወስ ሲሆን በትናንትናው ዕለት ደግሞ የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሺ አዲስ አበባ የገቡ መሆኑን የሚያመላክት መረጃ ወጥቷል። የፈረንሳይ ጀነራል አዲስ አበባ የገቡት የአሜሪካ ጀነራል አዲስ አበባ ባሉበት ወቅት ነው። በሌላ አቅጣጫ ደግሞ የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ በትናንትናው ዕለት ወደ ኳታር አምርተዋል። ለ3 ቀናት የሚቆይ የስራ ጉብኝትም አላቸው። መከላከያ ሚኒስቴሯ በዚሁ የዱዓ ጉዟቸው የኳታር ምክትል ጠቅላይ ሚኒስቴርና የመከላከያ ሚኒስቴር ከሆኑት ሼህ ሳውድ ቢን አብዱራህማን ቢን ሐሰን አልታኒ ጋር ውይይት ያደረጉ መሆኑም ታውቋል። ውይይቱ ዝርዝር መረጃዎች ባይወጡበትም የሁለትዮሽ ወታደራዊ ትብብርን ይመለከታል ተብሏል። በሌላ አቅጣጫ በፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሺ የተመራ ልዑካን ቡድን አዲስ አበባ ገብቶ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር የመከረ መሆኑን የተሰማው። ምክሩም በሁለቱ ሀገራት ወታደራዊ ትብብር ላይ ያተኮረ ነበረ። ፈረንሳይ የኢትዮጵያ ባህር ኃይል መልሶ በማደራጀቱ በኩል ከኢትዮጵያ ጋር በጋራ ለመስራት ከዓመታት በፊት ፊርማዋን ያኖረች ሀገር መሆኗም የሚታወስ ነው። ሀገሪቱ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላም በአዲስ መልኩ በተደራጀ የኢትዮጵያ ባህር ኃይል አደረጃጀት ላይ ተሳትፎ ለማድረግ ፊርማዋን አኑራ የነበረ ሲሆን ሆኖም
የትግራይ ጦርነት መፈንዳቱ ሂደቱን እንዳስተጓጎለው የቀደሙ ዘገባዎች ያሳያሉ። በጊዜው በባህር ኃይሉ መልሶ ማደራጀት ሂደት ፈረንሳይ ኢትዮጵያን በሎጂስቲክስና ስልጠናዎች የምታግዝበት ሁኔታ እንደሚኖር ሲገለጽ ነበረ። ይኸው ባህር ኃይልን መሰረት ያደረገ የኢትዮጵያና ፈረንሳይ ቀደመ ግንኙነት አሁን ባለበት ደረጃ ምን ላይ ነው የሚለውን በተመለከተ የተብራራ መረጃ የለም። ከአሜሪካው ጀነራል ጉዞ በኋላ ግን አሜሪካ የኢትዮጵያን ወደ ቀይ ባህር መግባት እንደምትደግፍ የሀገሪቱን ጦር የአፍሪካ እዝ አዛዥ ጀነራል መግለጻቸውን መከላከያ ሰራዊት ባሰራጨው መረጃ ምን ያሰማው። ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ ጉዳዮች ላይ ውይይት ያደረጉት የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ከመከላከያ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋርም ተነጋግረዋል። የሁለቱ ሀገራት ወታደራዊ አዛዦች የተወያዩት በቀጠናው ሰላምና ጸጥታ ጉዳዮች፣ ሽብርተኝነትን በጋራ ስለመዋጋት እንዲሁም በቀይ ባህር ጉዳይ ላይ ነው። የአሜሪካው ጀነራል ከብርሃኑ ጁላ ጋር በነበራቸው ውይይትም ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በቀጠናው ስለተፈጠረው ውጥረት ትኩረት የሰጠ መሆኑን ተጠቁሟል። ወታደራዊ አዛዦቹ የቀይ ባህርን ጉዳይ አንስተው በጥልቀት መወያየታቸውን መከላከያ ሰራዊት ያሰራጨው መረጃ ያመለክታል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ወታደራዊ አዛዦች ልዑካን ቡድንን ተቀብለው ባነጋገሩበት ወቅትም ኢትዮጵያ ቀይ ባህር ላይ ያላትን ፍላጎት አስረድተዋል። ብርሃኑ የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚዋን ለመገንባት የሚውል መሆኑን ከአሜሪካ ወታደራዊ የአፍሪካ እዝ አዛዥ ማስረዳታቸውን ገልጸዋል። ኢትዮጵያ የባህር ላይ ጥቅሞቿን የምታስከብረው በውይይትና በትብብር ላይ በተመሰረተ የጋራ መግባባት ላይ መሆኑን ገልጿል። ይሁን እንጂ ፊልድ ማርሻሉ በቅርቡ በጉዳዩ ላይ በሰጡት ማብራሪያ የኃይል አማራጭን ጨምሮ በባሌም በቦሌም የባህር በር እናገኛለን ማለታቸው ይታወሳል። መከላከያ ስለ ውይይቱ ባሰራጨው መረጃ የአሜሪካ አፍሪካ እዝ አዛዥ ጀነራል አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉ መግለጻቸውን አመላክተዋል። መከላከያ ባሰራጨው መረጃ ኢትዮጵያ የቀይ ባህርን ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች ብለው እንደሚያምኑ መናገራቸውም ተጠቁሟል። የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ህዳር 16 ቀን 2018 ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው መዘገቡ ይታወሳል። አሜሪካም የጦሯን የአፍሪካ እዝ አዛዥ ወደ አዲስ አበባ ያላካቸው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የአደራድሩን ጥያቄ ባቀረቡ በአንድ ወር ገደማ ልዩነት ነው። በኢትዮጵያና ኤርትራ መካከል የጦርነት ደመና ባንዣበበበት ወቅት የአሜሪካው ጀነራል ወደ አዲስ አበባ ማቅናት በቀጥታ ከጉዳዩ ጋር የተገናኘ ነው። አሜሪካም ወደ አዲስ አበባ ያላከቻቸው ወታደራዊ አዛዦች በቀጠናው ያንዣበበውን ጦርነት ለማስቀረት ያለመም ነው። ከጠቅላይ ሚኒስትሩና ከጦር ኃይሎች ኤታማዦር ሹም ጋር ያደረጉት ውይይትም ያመላክታል። ይህንኑ የአሜሪካ ወታደራዊ ልዑክ ከአብይና ከፊልድ ማርሻል ብርሃኑ ጁላ ጋር ያደረጉት ውይይት ለቀጠናዊ ሰላምና ደህንነት ትኩረትም ሰጥቷል። አሜሪካ ከዲፕሎማቶች ይልቅ የጦር ጀነራሎችን ከሀገራት መሪዎች ጋር እንዲወያዩ ከሰየመች ጠንከር ያለ ነገር እንዳለ አመላካች ተደርጎም ይወሰዳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ የአፍሪካና አረብ አማካሪዎቻቸውን ወደ ኢትዮጵያ መላካቸው ይታወሳል። ትራምፕ ኢትዮጵያን ከጎረቤቶቿ ጋር ውጥረት ውስጥ ከመግባት እንድትቆጠብና ለውይይት ቅድሚያ እንድትሰጥ እንደሚፈልጉ አማካሪው ማሳድ ቡሎስ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ቆይታ መግለጻቸው ይታወሳል። ጀርመንና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያንና ትውልደ ኢትዮጵያን የተቃውሞ ሰልፍ አደረጉ። ኢትዮጵያኑ በጀርመን ዋና ከተማ በሆነችው በርሊን ባደረጉት የአደባባይ ሰልፍ በኢትዮጵያ በተለይም በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ያነጣጠረ ነው ያሉትን ግድያ፣ ግፍና መፈናቀል በጽኑ አውግዘዋል። ሰልፉ የተጠራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና የአካባቢው ሀገረ ስብከት አስተባባሪነት ነው። በተለይም ሰልፉ ሆን ተብሎ የተዘጋጀው በዚሁ ዕለት በበርሊን ይካሄድ ከነበረው የኢትዮ ጀርመን ኢኮኖሚ ትብብር ጉባኤ ጋር በመገጣጠም ሲሆን ይህም በጉባኤው ላይ በተገኙ የሁለቱ ሀገራት ባለስልጣናት ላይ ጫና ለመፍጠርና የዓለም አቀፉን ማህበረሰብ ትኩረት ለመሳብ ያለመ መሆኑን ያሳያል። የሰልፉ ተሳታፊዎች ዋነኛ ክስ የኢትዮጵያ መንግስት በተለያዩ የሀገሪቱ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ጥቃት ለማስቆም ፍላጎትም ሆነ አቅም አላሳየም የሚል ነው። ዶይቼ ቬለ ያነጋገራቸው በጀርመን የኢትዮጵያ ኦርቶዶክስ ቤተክርስቲያን መስራችና የኮሎኝ ደብረ ሰላም ቅዱስ ሚካኤል አስተዳዳሪ የሆኑት ሊቀ ካህናት ዶክተር ምራይ ተበጀም በኢትዮጵያ የተፈጸመ ያለው ግፍ በቃላት ተገልጾ የሚያልቅ አይደለም ብለዋል። ሰዎች በቋንቋቸው እንደዚሁም በሃይማኖታቸው ተለይተው እየታረዱ ይህን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብየው ይህንን ሰቆቃ ሊያስቆም አልቻለም ሲሉ ሊቀ ካህናቱ በምሬት ተናግረዋል። ዶክተር መራዊ ጥቃቱ በተለይ
በተለይም በኦሮሚያ ክልል በሚገኙ አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረሪ ክልል በክርስቲያኖች ላይ በግልጽ ያነጣጠረ መሆኑንም ዘርዝረዋል። የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ የሆኑት መልአከ ሐዌ ልሳነ ወርቅ ውቤ በበኩላቸውም ጉዳዩ ዓለም ያወቀው ፀሐይ የሞቀው ነው ብለዋል። ችግሩ ከግድያም አልፎ የታፈኑ፣ የተሳገቱ፣ የተፈናቀሉ ሀብት ንብረታቸው የተወሰደባቸው በረሃብ እያለቁ ነው፣ ክርስቲያኖች የሚደርስላቸው አጥተዋል ሲሉ የችግሩን ስፋት አስረድተዋል። በሰልፉ ላይ ከተገኙት ኢትዮጵያን ካህናትና ምዕመናን በተጨማሪ ሌሎችም ሀገራት ዜጎችም ጀርመናውያንን ጨምሮ ድምጻቸውን በማሰማት ጉዳዩ የሰብአዊ መብት ጥያቄ መሆኑን አጉልተዋል። ይህ በበርሊን የተካሄደው ሰልፍ በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች ከመንግስት የጸጥታ ኃይሎችና ከተለያዩ የታጠቁ ቡድኖች ጋር የሚካሄዱ ውስብስብ ግጭቶች ዳራ ሆኖ እየተካሄደ ነው። ሰልፈኞች ያነሷቸው አካባቢዎች እንደ ወለጋ፣ ሻሸመኔ እያሉ በተደጋጋሚ በንጹሃን ዜጎች ላይ ማንነትን መሰረት ያደረገው ጥቃቶች የሚፈጸምባቸው ቦታዎች መሆናቸውን በተለያዩ ሰብአዊ መብት ድርጅት ሪፖርትም ተደርጓል። የሰልፈኞቹ ዋነኛ ቁጣ ይህ ጥቃት በሃይማኖትና በቋንቋ በተለይም በኦርቶዶክስ ክርስቲያኖችና በአማራ ብሔር ተወላጆች ላይም ተለይቶ የሚፈጸምና መንግስትም ይህንን ለማስቆም ምንም አይነት ተጨባጭ እርምጃ አልወሰደም የሚል ነው። ሰልፉ ከኢኮኖሚ ጉባኤ ጋር መገጣጠሙ የአውሮፓ መንግስታት ከኢትዮጵያ መንግስት ጋር የሚያደርጉት ግንኙነት ከሰብአዊ መብት መከበር ጋር እንዲያያዝ ለመጠየቅ የታለመ ስልታዊ እርምጃ ነው። በዋሽንግተን ዲሲ ከዋይት ሃውስ ጥቂት ርቀት ላይ በሚገኘው የፋራጉት ሜትሮ ጣቢያ አቅራቢያ በሁለት የብሔራዊ ጥበቃ አባላት ላይ ተኩስ መከፈቱን ባለስልጣናት አስታወቁ። የከተማው ሜትሮፖሊታን ፖሊስ መምሪያ እንዳስታወቀው የጥቃቱ ቦታ ቁጥጥር ስር የዋለ ሲሆን ተጠርጣሪውም ተይዟል። የሀገር ውስጥ ጸጥታ ኃላፊ ክሪስቲን ኖም ሁለቱ የጥበቃ አባላት በጥይት መመታታቸውን አረጋግጧል። ፕሬዝዳንት ትራምፕ በበኩላቸው ሁለቱም አባላት ከባድ የመቁሰል ጉዳት እንደደረሰባቸው ተናግረዋል። ሁለት የፌዴራል የህግ አስከባሪ ባለስልጣናት ለሲቢኤስ ኒውስ እንደተናገሩት ጥቃቱ ከበባ መሰል ሆኖ የጀመረ ሲሆን ይህም በፍጥነት ወደ ተኩስ ልውውጥ ተቀይሯል ብለዋል። አንድ ከፍተኛ የህግ አስከባሪ ባለስልጣን እንደተናገሩት በቦታው ከ10 እስከ 15 ጊዜ ያለ ተኩስ ተሰምቷል። በተፈጠረው የተኩስ ልውውጥ ተጠርጣሪውም መቁሰሉ ተነግሯልም። ከተጎጂዎቹ መካከል አንደኛው በሄሊኮፕተር ወደ ሆስፒታል የተወሰደ ሲሆን የቆሰለው ተጠርጣሪ ደግሞም በአምቡላንስ ወደ ሕክምና ተቋም መወሰዱን ፖሊስ አረጋግጧል። ፕሬዝዳንት ትራምፕ ሁለቱ የጥበቃ አባላት በተለያዩ ሆስፒታሎች ሕክምና እየተደረገላቸው መሆኑን በማህበራዊ ሚዲያ ገጻቸው አስታውቀዋል። በአሁኑ ሰዓት ጥቃቱ ከዋይት ሃውስ ጋር ምንም አይነት ግንኙነት እንደሌለው አስታውቀዋል። የብሔራዊ ጥበቃ አባላት በዋሽንግተን ዲሲ መሰማራት የጀመሩት ባለፈው ነሐሴ ወር ነበረ። ፕሬዝዳንት ትራምፕ ወንጀል ለመቆጣጠር በሚል ሰፊ ዘመቻ ኃይሉ በከተማው እንዲሰማራ ማዘዛቸው ይታወቃል። ይህ ስምሪት ህጋዊ ተግዳሮቶች የገጠሙት ቢሆንም የአገልግሎት ጊዜው እስከ ፌብሩዋሪ 2026 ድረስ ተራዝሟል። የዲሲ ብሔራዊ ጥበቃ በሰጠው መግለጫ የአባሎቻችን ጤናና ደህንነት ቀዳሚ ተግባራችን ነው በማለት ከፖሊስና ከሌሎችም የህግ አስከባሪ አካላት ጋር በቅርበት እየሰራ መሆኑን አስታውቋል። የተከበራችሁ የገበታ ሚዲያ ቤተሰቦች ለሰዓቱ ያዘጋጀነው ጥንቅር የተከታተላችሁትን ይመስል ነበረ። ሰላም።